እና ተመልካቾች የፕሌን ድምጽ መጥቶ ስለነበር ነው ያጠፋሁት። በጣም ነው ውስጥ እየተረበሸ ያለው። ልክ እማቃችሁ ያህል ነው የሚሰማኝ። እናንተ እንደዚህ ቻው ስል የለም ኮሜንታችሁን ኮሜንት ስትሰጡኝ ገብቼ ሪፕላይ ላይ ስመልስ ምናምን ለረጅም ሰዓት እንደማቃችሁ ነው የሚሰማኝና በቃ ይሄ ቪዲዮ የመጨረሻዬ ስለሆነ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁበት ሰላማችሁ ይብዛ። ቪዲዮ በመስራት ካስቀየምኳችሁ አንዳንድ ፕራንኮች ባባ ዝም በል ባባ በጣም እየረበሸ ነው እና ቤተሰቦቼ እናንተን የማይመጥን ቪዲዮ ሰርች። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ብዙ ነገር ማለት አልፈልግም። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ አላችሁም። ምክንያቱም ይሄ ቪዲዮ የመጨረሻ ቪዲዮ ነው። ቪዲዮ መስራት ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን። እንኳን ልጅ እያሳደጋችሁ እንኳን በኢትዮጵያ ኑሮ ኢንተርኔት በጣም ሀይ የሆነበት ሀገር ላይ ኖራችሁ ዩቲዩብ መስራት ከባድ ነው። እንደዛ ሰርታችሁ ከታየላችሁ ቢያንስ እንኳን ዩቲዩብ ኢንተርኔት የምትሞሉበትን ችሎ የተወሰነ ነገር ትርፋማ ካልሆናችሁ ዩቲዩብ መስራት ከባድ ነውና የኔ ቪዲዮ ደግሞ ሰብስክራይበሬ እንደምታዩት በጣም ከፍተኛ ነው እና እንደምታዩት ሰብስክራይበሬ 25000 ደግሞ እዚህ ጋር አፌን አሞኛል። 25000 ሰብስክራይብ አለኝ እና ቢያንስ 1000 እንኳን አይታይም እና በጣም በቃ ደከመኝ። ዩቲዩብ መስራት በጣም ደከመኝና ማለቅሰው ምንድነው በጣም ወዳችሁ ባባዬ ሂድ እዛ ጋር ሂድ ፍቅር ሂድ መጣው። በጣም ወዳችሁ ማከብራችሁ ለብዙ አመታት ስትከታተሉኝ የነበራችሁ ዩቲዩብ ኮሜንት የምትሰጡኝ ባባ ግባ ይቅርታ ቤተሰብ ባባ እየረበሸኝ ነበርና ለረጅም ጊዜ አብራችሁኝ ኤልዱ አይዞሽ፣ ኤልዱ በርቺ፣ ኤልዱ ከጎንሽ ነን፣ ስደሰት ታደስቼ ስሰራ ኤልዱዬ እንኳን ሳቅሽን ነው የምንፈልገው የምትሉ፣ ከፍቶኝ አልቅሼ ስሰራ አይዞሽ በእናቴ ዙሪያ በተለያየ በቃ ሲከፋኝ ምን ሲላይ ቪዲዮ ሰራ አይዞሽ እያላችሁ ብዙ የምታበረታቱኝ እህት ወንድሞቼ የስደት እህት ወንድሞቼ ስላላችሁ እናንተን ለመሰናበት ነው ዛሬ ይሄን ቪዲዮ እየሰራ ያለሁት። በቃ ታውቃላችሁ አንድ ስራ ላይ ትኩረት አድርጋችሁ እየሰራችሁ ያ ስራ ደግሞ ውጤታማ የማይሆን ከሆነ ከነገ ዛሬ ይሻላል እያላችሁ ብዙ ድካም አለው። አይዲያ ለማምጣት ስልክ ባትሪ ይጨርሳል። ኢንተርኔት እንደነገርኳችሁ እንደ ድሮ በትንሽ ካርድ አይደለም። ኦቨር ብር ካልሞላችሁ ዩቲዩብ ፖስት አያደርግላችሁም። ያ ሁላ ተቋቁሜ እንግዲህ ለ5 አመት ለ6 አመት ዩቲዩብ እየሰራው ነበር። እንደ ድል ሆኖ ዩቲዩብ ለኔ አልተፈጠረም መሰለኝ። እንደምታዩ ከነገ ዛሬ እየቀዘቀዘ እይታው እየወረደ ነው። እናንተንም እንደ እህት እዩልኝ፣ ቪዲዮን እስከ መጨረሻ እዩልኝ። የስደት እህታችሁ ነኝ። ልጄ ላሳድግ ድጋሚ ስደትን እንዳላየው እንደዚህ እየሰራው ባሌ ላግዘው ብያችሁ ነበር። ያው ቪዲዮን እስከ መጨረሻው ብታዩት እኔ ሌላ ብዙ አልፈልግም። በመቶ ሺዎች አንድ ቪዲዮ የ10 ሺህ ከታየኔ ተመስገን ብዬ መኖር የምፈልግ ሰው ነኝ። ግን 1000 10000 ይቅርና 1000 እያታየ አይደለም እይታው ይሄ ምንድነው ማስታወቂያ ምናምን ሲዘለል ደግሞ 10000 ቢታይ ራሱ ቪዲዮ አይልም ማለት ነው። ይቅርታ ፕሌን መጣል አቋርጠው ነው ቪዲዮ ተቆራረጠ። ቤተሰቦቼ ባባዬ ረበሽ ስለነበረ እናንተን የማይመጥን ቪዲዮ ሰርቼ ካስቀየምኳችሁ ወይም ደግሞ ፕራንክ ሰርቼ እናንተን ለስድብ ካጋለጥኳችሁ ምናምን በጣም ይቅር በሉኝ። ከአሁን በኋላ እዚህ ዩቲዩብ ላይ ላታዊ ስለምችሉ ያስቀየምኳችሁ ያስደበርኳችሁ ካላችሁ በጣም ይቅርታ። ግን በቃ እኔ ዩቲዩብ ላቆምበት የወሰንኩት ውሳኔ አንድና አንድ እይታ እያገኘሁኝ አይደለም። እንደምታውቁት ባለቤቴ ዩቲዩብን እሸጠዋለሁ ብሎ ብዙ ጊዜ እኔም እናንተም በኮሜንት ላይ አትሽጥባት ብላችሁ ለምናችሁልኝ እኔም አልቅሼ እንዳይሸጥ ብዙ ጥረት አድርጌ ነበር ይሄን ዩቲዩብ ያቆየሁት። ምክንያቱም ዩቲዩብ ላይ እኔ ብዙ መስዋዕት ከፍያለሁ። 1000 ሰብስክራይብ ለመሙላት 4000 ሰዓት ለመሙላት
ድፍን 8 ወር ሙሉ በሰው ሀገር ላይ ከስራ ጋር እኩል ቴሌግራም ግሩፕ ላይ እንቅልፌን አጥቼ እስከ ሌሊቱ 8 ሰዓት እስከ ሌሊቱ 9 ሰዓት አምስቼ ነው እንደ ዛሬ ላይ እንደሚከፈተው ዩቲዩብ በቀላል መንገድ ሰብስክራይብ አይገኝም ነበር፣ ሰዓት አይሞላም ነበር። አረ ተባባተው ግን እና በጣም በትልቅ ውጣውረር ውስጥ ነበር ህጋዊ እንዲሆን ያደረኩት ዩቲዩብን። ግን በቃ አየሁት አመታትን ነገ ይሻላል፣ ነገ ያድጋል፣ ከነገ ከዛሬ ሰብስክራይብ በጨመረ ቁጥር ያድጋል ብዬ ነበር። አልሆነም። አስቡት 25000 ሰብስክራይብ ይዤ ቢያንስ ማክሲመም 5000 እንኳን መታየት ነበረበት። ስለዚህ በቃ ዩቲዩብ ላይ ያልተፈጠረም ብዬ ልተው ተገድጃለሁ። እንደነገርኳችሁ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ራሳችሁን ጠብቁ። በስደት ያላችሁት ወንድሞቼ ፈጣሪ ይጠብቃችሁ፣ ፈጣሪ ለቁም ነገር ያብቃችሁ። ከጎኔ ሆናችሁ ኤልዱ አይዞሽ፣ ኤልዱ በርቺ ስትሉኝ የነበራችሁት ወንድሞቼ ፈጣሪ ለእናንተ መልካሙን ነገር ሁሉ ይስጣችሁ። የዛሬው ቪዲዮ ይሄን ይመስላል። በጣም ነው የከፈኝ፣ ግን ምንም ማድረግ አልችልም። በቃ የምር ሳልነግራችሁ ብጠፋ እርግጠኛ ነኝ ኤልዳና ምን ሆነች ብላችሁ ማሰባችሁ ይቀራል። ታስባላችሁ ብዬ ነው ማስበው። ይሄን ስላሰብኩ ነው ዛሬ ለእናንተ ቪዲዮ ማብራሪያ ይዤ የመጣሁት። በቃ ከዚህ በላይ ማውራት አልፈልግም። እወዳችኋለሁ። ሂድ ተጫወት፣ ቁጭ በል። እርግ ፈንታጤ ነው የልጅ ሀብታም ሆኗል። አዶኒ እንካ፣ አዶኒ እንካ፣ ቁጭ በል እዛ ጋር እቅፍ አድርጋቸው እህቶች። ፎቶ እኮ አይደለም ቪዲዮ ነው። ቀን ቢሆን ያምር ነበር። አታትጩህ፣ እየተጫወተ ነው መሰለኝ። አይታይም። ጨዋሂ እንደው ሙዚቃ ልቀይርልህ አምጣ። መሳሪያ ይዞልህ ምን ልሳራ ነው? ራይዎ ሰው ብርሃን እንኳን ሰልካሳው መቼም አበደ አይሄድም። ቤት ለባ ይመጣል አይሄድም። እጁን ለከማቦለስ ፍቅር ወደ ዞር በይስ የጎጃም አረቅ ያለ ብሬዋ ሞክራት አንድ መላኪያ አረቋን ይወጣል።